ባመኑት መከዳት ያማል ወገን ባመኑት መከዳት ባመኑት መከዳት ጠዋትና ማታ አብረው ከሚኖሩት ጎደኛ አይደለም ወንድሜ ባሉት ያማል ወገን ባመኑት መከዳት ሰው ለነፍሱ ሳይሆን ለሥጋው ከሮረ ሰው ለነፍሱ ሳይሆን ለሥጋው ከሮረ ተመስገን የማያውቅ ሁሌም ያማረረ የገባውን ቃል የጣለ የሰበረ ድሃውን ወሩሮ እሱ የከበረ በሉት የልብህ ቢኖርም ያልኖረ ያማል ወገን ያማል ባመኑት መከዳት ያማል ወገን ባመኑት መከዳት ባመኑት መከዳት ጠዋትና ማታ አብረው ከሚኖሩት አሉ አብረን በልተን ነበር ጠጥተን አንዱ ችግር አሳልፈን አቋርጠን በርሄ ገንዘብ ቀይሯቸው ሆነው የልብ ድሃ ተስማሙ ሊሸጡት በቆመ ለድሃ የእጅህን አግኘው ፈጣሪ ፍረድህ ማመን መታመን አሉኝና የለም ማመን መታመን አሉኝና የለም እኔስ በአሁኑ ወቅት ትንፋሼን አላምንም ሲከዳ ያየው እህትና ወንድም ብያለው እመኑ ትንፋሼን አላምንም ብያለው እመኑ ትንፋሼን አላምንም ሰው ለነፍሱ ሳይሆን ለሥጋው ከሮረ ሰው ለነፍሱ ሳይሆን ለሥጋው ከሮረ ተመስገን የማያውቅ ሁሌም ያማረረ የገባውን ቃል የጣለ የሰበረ ድሃውን ወሩሮ እሱ የከበረ በሉት የልብ ድሃ በሉት የልብ ድሃ ቢኖርም ያልኖረ ያማል ወገን ባመኑት መከዳት ጠዋትና ማታ አብረው ከሚኖሩት ጎደኛ አይደለም ወንድሜ ባሉት ያማል ወገን ባመኑት መከዳት ያማል ወገን ያማል ባመኑት መከዳት ባመኑት መከዳት ወገን ባመኑት መከዳት ወገን ባመኑት መከዳት ያማል ወገን ባመኑት መከዳት ያማል 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 ባመኑት መከዳት
ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ በሌላ ቪዲዮ መጥቻለሁ። ዛሬ እንግዲህ የመጣሁት በልዑል ቪዲዮና በያው ትርታ ሚዲያና በሚኪ ያለውን ነገር ከእናንተ ጋር ለመወያየት ነው። መቼም እህታችን መጥፎ ሲሆን ብቻ ነው ወይ የምትመጣው እንዳትሉ፣ እንግዲህ ጥሩም ነገር አለው። ያው 2 ቀን ሙሉ ስንወያይበት የነበረው የሚኪና የተሙ ጉዳይ ዛሬ ደስ የሚል ነገር አለው። ለማንኛውም የልዑል ነገር በጣም ያሳዝናል። በጣም አሳዝኖኛል። በተለይ የዛሬ ቪዲዮ በጣም ያሳዝናል። በእውነት ነው የምላችሁ። ማወቅ ተገቢ ነው። ዘሩን ማወቁ፣ ሁሉን ነገር ማወቁ ነው፣ ማንነቱ ማወቁ በጣም ተገቢ ነው። በዚህ እስማማለሁ። ግን ምን ያክል አእምሮ ጋር ምን ያክል ጫና እንዳሳደረበት፣ ምን ያክል ህይወቱ ደግሞ ከስተጀርባው ያለው የአባቱ ያሳደገው ማለት ነው ቤተሰቦች ምን እንዳደረጉት ምናምን ስሰማ በእውነት ነው የምላችሁ በጣም አሳዝኖኛል። እንደዚህ ይሄን ያክል እዚህ አይነት በግፍ እንደው እንደተገፉ እናቱም ሆነ ሌሎች እህት ወንድሞቹ በዚህ በአክስቶቻቸው ወይም በአጎቶቻቸው እንደዚህ አይነት በደል መድረሱን እንደዚህ ቁጭ ብሎ ሲናገር በጣም አሳዘነኝ። ግን ልዑል እውነቱን ነው። ምንም እነሱ ባይፈልጉት ብዙ የኢትዮጵያ ሕዝብ እህት ወንድሙ ነው። ይሄንን እንዲያውቅ በቃ አስተያየት እንድሰጡት ነው። በጣም ነው አንጀቴን የበላው። እስኪ ለማንኛውም እስኪ አዳምጠን ተመልሰን እንምጣ። በጣም አደራ ምንም ስላለ ማለት ነው አደራ ብሎ ስላለ እያወቅሽም ዝም እንዳልሽ ስላወቁም ደስ ወይ እናንተ በማሰብ ነው እንጂ ሌላ አይደለም። አሁን ሰማሽ ምን ትምትል ችግር የለውም። አንተ በማሰብ ነው እንጂ ምንም እኔ ለስራዬ ነው እየጣርኩ ያለሁት ስራዬን ለመስራት ነው። ያኔም የገፋችሁ ይዘራችሁ እንዳልሆንኩ ስላወቃችሁ እኔ ዘራችሁ አልሆን ችግር የለውም። እኔ ቤተሰባችሁ አልሆን። ግን ደግሞ ታናናሾቼ የእናንተ ስጋ የእናንተ ደም ናቸው። እኔን ተው። ምናልባት በእኔ ጉዳይ ላይ እኔን እርሱኝ። አዎ እንዳልተፈጠርኩ ማለት በእናንተ ቤተሰብ እንዳልተፈጠርኩ አድርጋችሁ አስቡ። አንተ ምሽት ትሆናለህ፣ ምሽት ትረሳናል ነው እየመጣህ እንትን አይደለም። ቢያንስ ለነዚህ ልጆች ይልሽ አይደለም። እኔ አንድ ነገር ልንገርሽ። እኔ ምንም አላመጣም ማክስ። እኔ አንድ ነገር ልንገርሽ። ቢያንስ ሰላም ነው። በደንብ ስሚኝ። ሰላም የሰማሽኝ? እኔን ተይኝ። እኔ ወንድምሽ አይደለሁም ወይ ደግሞ ያጎትሽ ልጅ አይደለሁም። እርሱን እርሱት። ግን ደግሞ የኔን ታናናሾች ሶስቱም ያንዳርጋቸው ልጆች ናቸው፣ ያጎትሽ ልጆች ናቸው። ቢያንስ እናንተ ተቀራረቡ። የነሱ ጥላቻ ለልጆቹ ለተናናሾቹ ለእናንተ ለኛ ጥላቻ መፍጠር የለበትም። ምን አንድ ነገር ሰነግርሽ። ምክንያቱም ይልሽ አንድ ነገር ልንገርሽ። ምክንያቱም ይልሽ ስመጣ እኔ እንዴት እንዳስገባችኝ እዚህ ቤት እንዴት ነው ማለት እኔ እና ሰው ተሳሰርኩ ነው በማይመለከት በማላውቀው ነገር እኮ ነው ያሳሰርከኝ እንዴ። ማንም እኮ ሲነካ እንትን ማለቱ አይቀርም። ምን ማለትህ ነው? ስማኝ እኔ ቃል ገባለሁ እንዴ የሆነች እናቱ አይደለሁም እንዴ? ምን ማለት ነው? ያጎቲቹን ልጆች እና እህቶች ይቀበላቸዋል። አንተም ደግሞ እናንተ ዘር አይደለም እኔ ስለኔ ታዩ እኔ ችግር የለውም እኔ አይደለሁም። አሁን ግን እኔ የምፈልገው በትንሾች ልቦች ጥላቻን አንዝራ ነው። በቃ በእነዚህ ልጆች ልብ ውስጥ ጥላቻን አንዝራ። ቢያንስ ይተያይቁ እነዚህ ልጆች። ነገ ላይ እርስ በርስ ነው መቀባበር ያለባቸው እነዚህ ሰዎች። ይጠየቃሉ። እኛ እናርቅም ያው እንግዲህ እኔ እስከማውቀው ድረስ እኔ ሰላማዊት እኛ ቤት ስትመጣ አይቻላቅም፣ ከልጆቹ ጋር ስትገናኝ አይቻላቅም። ቀርባ ከማንም ጋር ተገናኝታ ከኔ ጋር ራሱ ተገናኝታ አታውቅም። እንግዲህ እንደሰማችሁት ነው። እኔ ባትፈልጉኝ እኔ በጣም ነው እቺ ቃላቱ በጣም ነው የሰበረችኝና ልዑል የኢትዮጵያ ሕዝብ እህት ወንድም አለው። እነሱ ባይፈልጉት ምን ያክል ሕዝብ የህዝብ ልጅ እንደሆነ ኢትዮጵያ ህዝብ እህቱና ወንድሙ እንደሆነ ቢረዱ እነዚህ አክስቶቹ የሚያክስቱ ልጅ ጥሩ ነበር። በእውነት ነው የምላችሁ። አስተያየት እንደሰጡት ነው ይሄንን ምለው። በቃ አንተ ሌላ ሰው አያስፈልግም። የኢትዮጵያ ህዝብ በሙሉ ያንተ እህት ወንድም ነው፣ እናት አባትህ ነው። እርግጠኛ ነኝ ያውቀዋል። ግን እንደ አስተያየት ይሄን ነገር እንድትሰጡት ነው። በጣም ነው ያሳዘነኝ። በእውነት ነው የምላችሁ እንጂ በቃ እጁን ሲያሳይ ሪያክሽኑ ራሱ በጣም ልብ ይሰብራል። ውድ አድማጮቼ በጣም ብዙ ፈላጊ ያለህ ወንድሜ ይህ እንድትሉት ብዬ ነው። ለማንኛውም እስቲ ደግሞ ወደሚቀጥለው ቪዲዮ አይተን ተመልሰን እንምጣ። ተማለ አሁን ለአንተ ሲሰራ የነበረው ወይም ደግሞ አጎትህ በእኛ ቁጥር ውስጥ ነው።
እሱን ተጠቅመን አንተ እንዲያዝንም በደንብ ታውቃለህ። ስለዚህ ግልጽ አድርገህ ንገረኝ፣ ማን ነው ይሄንን ስራ እንድትሰራ ያደረገ? እሺ ይሄን ስራ እንድሰራ ያደረገኝ ሚኪ ነው። ምን? አው ይሄን ስራ እንድሰራ ወደዚህ ስራ እንድገባ የገፋፋኝ ሰው ሚኪ ነው። ምክንያቱም ያው ቆይ ምን ማለት ነው ሚኪ ነው? በቃ ነገ የተለያዩ ነገሮችን እንደሰራ የሚያደርገኝ በቃ ሚኪ ነው። በቃ ይህ ደግሞ የሆነው ደግሞ በሚኪ ተነሳሽነት ነው። ወደዚህ ቤት እንድልከው ያደረገኝም ደግሞ ሚኪ ነው። በቃ እሱ ገብቶ እንዲዘርፍ ትዕዛዙን የሰጠኝ እሱ ነው። በብዙ አይነት መንገድ ውድ ተመልካቾቻችን እኛን ስትወቅሱ ነው የነበረው። እኛ ለምናደርጋቸው ወይ ደግሞ ሚኪ ላይ ለምናገኛቸው እያንዳንዱ ማስረጃዎች እኛን ስትሰድቡን፣ እኛ ላይ ጣታችሁን ስትቀስሩ ነው የነበረው። ንገረው። እንደውም አይገርምም? ይሄን ሁሉ ነገር ያደረኩት እኔ ሳልሆን የገዛ ቤተሰቦች ናቸው። ይሄን ሁሉ ነገር እዚህ ውስጥ የከተቱ አንተንም እኔንም ሁላችንም እዚህ ውስጥ እንድንገባ ያደረጉን የገዛ ቤተሰቡ ናቸው። አንተና ተሙ እንደዚህ እንድትሆኑ እንድትጣሉ ስለ ቢላውም ጉዳይ ሁሉንም ነገር ያደረኩት እኔ ነኝ። ከስርህ እያልኩኝ ይሄን ሁሉ ነገር ስሰራ ይቆየሁት የገዛኝ ቀኝ እጅ የምትለው የእንጃ አላቅም። ብዙ አመት አብረን ሰርታችሁ እኔ ካይምሮ በላይ ነው የሆነብኝ። ሚኪ እኮ አንተን አምኖ ከኛ ጋር ሲጣላ ነበር። እስቲ ንገረኝ ማን ነው ታዲያ እሱ ቤተሰብ ይሄን ነገር ያደረገው? ቤተሰቦች ናቸው። ቤተሰቦችን ታውቃቸዋለህ መቼም አይደል? መቼም ቤተሰቦችን ስም መቼም መጥቀስ አይጠበቅብኝም አይደል? ስለ ቤተሰቦቼ የማይረባ ነገር ምንም የማይረባ ነገር አለም። ትክክለኛውን ነገር ይኸውልህ፣ እኔንም አንተንም ሁላችንም እዚህ ነገር የከተቱን የገዛ ቤተሰቦች ናቸው። ቤተሰቦቼ ገባ መጀመሪያ አንተን አልከኝ፣ አሁን ደግሞ ቤተሰቦቼ፣ ቀጣይ ደግሞ ይኸውልህ ፈጣሪ ነው እግዚአብሔር ነው እንደዚህ እንዳረጋ ያረጋኝ ትላለህ አይደል? ጓደኞቹ ልበል አላቅም፣ ቤተሰቤን ያላቸው ሰዎች ናቸው አታክስ ያደረጉት የነበረውና እኔና ሳሚ የቻልነውን ጥረት አድርገናል። ይሄ እውነት እንዲወጣ እኛ ከማንም ቢሆን ሚኪም ቢሆን ወንድሜ ነው። ብዙ ጊዜ አብረን ሰርተናል። እኔ ተጎድቼ እሱ ነው ከጎን የቆመው፣ እሱ ተጎድቶ እኔ ነኝ ከጎን የቆምኩትኝና እኔና ሚኪ በዚህ ነገር እንደማንለያይ እርግጠኛ ነበርኩኝ። ለእናንተም ለተፈጠረባችሁ ግራ መጋባት መልስ አግኝታችኋል ብዬ አስባለሁ። ስለሰጠን ጊዜ በጣም እናመሰግናለን። እኛ መሀል ለተፈጠረውን ክፍተት ደግሞ አብረን ሰርተን እንደምንከሰው ተስፋ አደርጋለሁ። ቤተሰቦች እናለን ሚኪ ወንድማችን ተረጋጋ፣ ረጋበል ከጎንነን እንደ ወንድም ካንተ ጎንነንና ቤተሰቦች ከዚህ በኋላ የምንመለሰው እንግዲህ ዋናውን ወንጀለኛ ይዘን ነው ብዬ ተስፋ አደርጋለሁ። ስለሰጠን ጊዜ እናመሰግናለን። ሳሚ ያደራገ ሚኪም ስሜታዊ ስለሆነ እሱን መውጣት አለበት። ውድ አድማጮቼ እንግዲህ እንደሰማችሁት ነው። ይሄ ሚኪ በራሱ ቤተሰብ ወይም ደግሞ በራሱ ወንድሜ ጓደኛ የባለው ነው የተከዳና በጣም ነው የገረመኝ። እኔ ትላንትና ይገርማችኋል የእሱ ቤት ተዘረፈ፣ የተመስገን ቤት ተዘረፈ የሚለውን ነገር ቪዲዮውን አላየሁትም። ዛሬ ግን ተመልሼ ያንን አየሁት። ትላንትና አላየሁትም። ለምን? በቃ ምን ሀገራቸው ስላላማረ ማለት ነው። ዞሮ ዞሮ ወዴት እየሄዱ ነው የሚለውን ነገር ነው። ዋናው ነገር እንዴት ነው መሰላችሁ ውድ አድማጮቼ፣ የእኛ ግን ጫና ማድረጋችን የእነሱንም ደግሞ ረጋ እንዲሉ አድርጓቸዋል። ተመልከቱ፣ የዛሬ ንግግራቸው በእርግጥ ቢያገኙትም ዋናው እሱ አለመሆኑን ቢያገኙትም እዛ ጋር ለመድረስ ራሱ ለመረጋጋት የእኛ ጫና መፍጠር ነው። አንድ ሰው በእነሱ በትርታ ሚዲያ ላይ ሚኪ ብለው ስሙን ከጠሩት ጀምሮ አንድ እንኳን የሚደግፋቸው ሰው የለም። ያ ያሉ እና ተመልከቱ፣ ዛሬም የተናገሩት እኛን ስለማታምኑ እኛን ስለወቀሳችሁ ነው ደጋግመው የሚሉት ሁለቱም። ይሄ በጣም ወሳኝ ነው። እኛ የምናየውን አይን እነሱ አላዩትም ነበር። በፍጹም የዛሬ ንግግራቸው 100% ነው ግልብጥ ያሉት። ይሄንን ነበር እኛ የምንላቸው። ሚኪ አያደርግም፣ የሚኪ ስራ አይደለም፣ ተረጋጉ፣ ዞር ብላችሁ እዩ። እናንተን ለመለያየት ነው፣ በእናንተ ስራ ሆን ብለው ነው። እንግዲህ አንድ ሰው ሁለት ሰው ሲሆን አንድ ነገር ጠነክራል፣ አንድ ከሚሆን ማለት ነው። በአንድ እግር መሄድ ምን ያክል ይከብዳል። ምርኩዝ መያዝ አለብን አይደል? በሁለት ስንሆን ግን እንዴት ነው የምንራመደው? እንደዛ ነው ለጠላቶች ማጥቃት እንትን ያሏቸው በተናጠል። ይሄንን ነበረም እንዲረዱ የፈለግነው። ዛሬ ተመስገን፣ በእውነት ነው የምላችሁ፣ ደስ ብሎኛል። አነጋገራቸው ሶስቶቹም ተረጋግተዋል። ሚኪ በጣም ነው ያሳዘነኝ፣ በጣም ከሚገባው በላይ። እኔ እንግዲህ ሚኪንም በብዛት ተከታታዩ አይደለሁም። ከዚህ በፊት የሆነ ስለ ፓይለቱ ምናምን በሚዘግብበት ጊዜ በዛን ጊዜ ግን በጣም እከታተለው ነበር። ግን እንደማያደርግ ግን እዚህ አሁን ይሄ እነሱ ወንጀል ካመጡ ጀምሮ ግን የሚኪ ሚዲያ በጣም እከታተለዋለሁ።
ለምን አንድ ሰው የማይሆን ነገር ሰውን ሲወነጀል ጥሩ አይደለም። እነሱ ያለ ስራቸው ገብቶ እየፈተፈቱ ነበር። አሁን ተረዱት። ሚኪ በፍጹም ስራው እንዳልሆነ ተረዱት። አንድ ሁነዋል። እኛ የምንፈልገው ሚኪ የእናቴ ልጅ አይደለም፣ ተመስገን የእናቴ ልጅ አይደለም። እኔ እዚህ መድረክ ላይ እዚህ ጋር መመጣው ሁለቱም ለኢትዮጵያ ይጠቅማሉ ብዬ ስለማስብ ነው። ሁለቱም ለድሃ ይቆማሉ ብዬ ስለማስብ ነው። ልንገራችሁ፣ ማንኛውም ሰው በዩቱብ በዚህ በፕላትፎርሙ መጥቶ ስለ ኢትዮጵያ ጥሩ ነገር የሚናገር ካለ እደግፈዋለሁ። ለእንደዛ ለእኛ ለህብረተሰቡ መልካም ለማድረግ የሚመጣ ነገር እደግፋለሁ። ያ ነው የኔ እንጂ አሁን ተመስገንን ወይም ደግሞ ሚኪን በዚህ ፌቨር ምናምን ነገር የለም። ሁለቱም ጠቃሚዎቻችን ናቸው። ሶስቱ ማንኛውም ወንድሞቻችን እዚህ መድረክ ላይ የሚያገለግሉት እያንዳንዳቸው ለእያንዳንዳቸው እኔ ወንድሞቼ ናቸው፣ ቆማለሁ። ምንድነው የሚያገናኘን? አንድ ቢሆን አገራችን ኢትዮጵያ ናት። ስንት ወንጀለኛ እንደ ልቡ የሚፈነጭበት አገር መሆኑን ያሳወቁን እነዚህ ወንድሞቻችን ናቸው። ተመልከቱ ደግሞ ህይወታቸውን መስዋዕትነት እያደረጉ ምን ያክል እንደሚታገሉ ለሀገራቸው፣ ለህዝባቸው። እነሱን አለመደገፍ አይቻልም። ዋናው ነገር እኛ አንድ ሁነው ጠንክረው እነዛ ወንጀለኞችን እንደዚህ በግፍ የሰውን ህይወት ዶሮ ያሳደጉት ዶሮ ወይም እንስሳ ሲያሉት እንኳን ያሳቅቃል። ሰውን እንደ እንስሳ እንደዚህ ርድ እያደረጉ የሚጥሉትን ወንጀለኞችን ወደሚገባቸው ቦታ የሚልኩልን እነዚህ ወንድሞቻችን ናቸው። እና አሁን እኛ ማድረግ ያለብን ሚኪ ያው መቼም ፈጣሪ ይጠብቀው፣ ዙሪያውን ከበውታል ከቤተሰቦቹ ከሁሉ። ግን እነ ተመስገንን ምንድን ነው ማለት ያለብን? እናመሰግናለን፣ ልባችሁ ስለተመለሰ እናመሰግናለን። አይናችሁ ስለከፈታችሁ ስላያችሁት፣ ሚኪ እንዳላረገ ስላወቃችሁት፣ ስላረጋገጣችሁ፣ በቃላችሁ በወንድማዊነታችሁ እንሰራለን ብላችሁ ስለመጣችሁ ውድ ወንድሞቻችን እናመሰግናለን። ይህንን አስተያየት እንደሰጧቸውን ሁሌም መውቀስ ሳይሆን ጥሩ ነገር ሲያደርጉም ጥሩነታቸውን መደገፍ ስላለብን እኔም የማደርገው ነው። እባካችሁ እናንተ ማርኩት። ተመስገንም ሳሚም በቃ ልቦና ይስጣቸው። ሚኪም ደግሞ ልቦና ይስጥህ፣ ያረጋጋ። እንግዲህ ባመኑት መከዳት በጣም ነው የሚከብደው። ውድ አድማጮቼ መቼም ብዙዎቻችሁ መቼም ሳይደርስባቸው አይቀርም በህይወታችሁ። በጣም ነው የሚከብደው። አሁን የዛሬን ወይም ያሁን ያለበትን ሁኔታ የሚኪን በሱ ልክ እረዳዋለሁ ባልልም፣ ግን ስሜቱ ይሰማኛል። ከባድ ነው። ስለዚህ ገብተን እናጽናናው፣ እነሱም ደግሞ እናመስግናቸው። ይሄን ለማለት ነው። እንግዲህ በውድ አድማጮቼ ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። ስለምሰጡኝ አስተያየት ከልብ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታችኋለሁ። ባይ